ቴዲ አፍሮ ምርጫ ጠብቆ ዘፈነ አለች። ምርጫ ጠብቆ የሚለው ይሰመርበት። እሱ ጠብቆ ይሁን እሷ ስለጠበቀች ሌላ ጉዳይ ነው። ነገር ግን አላየሁም አልሰማሁም ማለት ትችላለች ወይ? ይሄን ከተማ እንዲያርጋችሁ አስባችሁ ሰርታችሁ የኢትዮጵያን ሰንደቅ ከተጣለበት አንስታችሁ እንዲከፍ አርጋችሁ ያዛችሁ እንዲያሳምራችሁ የሰራችሁ ሰዎች ዳስጣል የሚለው ዘፈን ይመለከተኛል ብላችሁ ያሰባችሁ በምክንያት ሊገባኝ ፖለቲካ መናገር መብቷ ለፖለቲክ እንጂ ዘፋኝ መዝፈን መብቱ ከሆነ ፖለቲከኛም መናገር መብት ነው። እኩል መብት ይኖራቸው። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። በራሱ ፍላጎት ተነስ ዳር ጣሩ ማለት አይቻልም። ደግሞ ችግር እኮ ነው። ማነው ዳር ጣለው? አሁን ዳር ሄደው ማለት ነው። ቴዲ ተከፍቶ ነው ፈልጎ ነው እንዲህ ያለ ጉዳዮች ሲገባ ነገር ያበላሻል። የከተማ ከንቲባ እዚህ ውስጥ አትግባ አትለውም። የመቀሌ ከንቲባ አይደለም፣ የጅጅጋ የጅማ ወይ የሌላ አዳማ አይደለም። በቀጥታ አዲስ አበባ ዳሱን አፍርሶ እንደ ኢትዮጵያን ባንዲራ ምን ላይ ሚኒስቴር ሙሳቅር ዱቅ ያደረገ ሰው አረንጓዴ ብቻ ቀይ ነው ወፍይ ማን ነው እንደዚህ ከፍ ያደረገው? ቴዲ ነው። ማን ነው ከፍ ያደረገው? ባንዲራው ቆሻሻውን አፍርሳችሁ ከተማውን አስውባችሁ እንዲህ አርጋችሁ አሳምራችሁ ሰንደቁን ከፍ ያደረጋችሁ ሰው ምን ይሁን ብላችሁ ነው ቴዲ አፍሮ ከኛ ተጻራሪ ዘፈነው ብላችሁ ሁለቱንም እኩል ምድር መስጠት ሚዛናዊ መሆን ከፈለክ ይሄንን ማዳመጥ አለብህ። ይሄንን ማየት የሰፈር ካድሬ አዳነች መገምገም አትችልም። አንተ አዳነች ቦታ ብትቀመጥ ያን ካድሬ ተቀይረዋል ብትለኝ እሱማ ከሆነ ታዲያ ችግር ሁሉ ጠፋ ኢትዮጵያ ውስጥ። ወንዳታ ቴዲ ዜማው ተመችቶናል፣ ልፋታችንን አይታል፣ ጀንበሯን በደንብ አይታል፣ አድምቀንልሃል፣ ሰንደቃችንን እንዲህ አርገህ ከወደቀበት እንዳነሳ ነው ሪኮግናይዝ አርገናል፣ እናመሰግናለን። አንጋብዝህ እንደውም ስቴዲየም ነው ግንባታው እንት ነው ልቀውተን ምን አለ ዳስጣልንጅ ጋር ዘፈንልን ብትሉት አገር አበቃ። ዘፈኑንም ወሰዳችሁ፣ ቴዲዬም ቢዝነሱን ሸቀለ፣ እናንተ ማሽንፋል። ቴዲ አፍሮ ዘፈን ይዝፈን፣ አዎ መብቱ ነው። አዎ እሺ ወያኔ ያደረገው ነገር ብልጽግና አያድርግበት። የስ ጫፉን እንዳይነካው ብለህ ነው የምትለው። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ማቅረብላችሁ እኔ ሲዩ ተሾመና ወፉ ጃምሪንጃም ድሮንስ ነው። ወፉ እንዴት ነህ? ደህና ነው። አቶ ሞገስ ማን ነው? ባልቻ ቆይ እሳቸው እንጀራ ነበሩ እንደ መንገድ ምናምን ላይ ጎበዝ ነበሩ ማለት ሲሰሩ የተባሉ እሳቸው ናቸው። ሞገስ ባልቻ መስሉኝ እኮ ብልጽግና ወሰባቸው አሪፍ ነው። ወደ ተገባው በእናቱ ወፉ ምን ቴዲ አፍሮ ስማ ወዳጄ ቴዲና አዴና ቴዲ ብያለሁ። ዛሬው መግቢያው አዴና ቴዲ ሲያዳነች ተናገረችውን ሰምተሃል እንዴ አሉኝ። ምን ነው ምን አለች ደግሞ? እሱ ለገጣፎ ነው የነው ቤት ገዝቶ ምናምን ብላለች። እንዴት ትንሽ ትናገርልኝ ማ እኔና የቴዲ አፍሮ ጠበቃ መሰልኳችሁ ስታዩ እኔ ደግሞ መልስ ጠበቃ ብትለኝ አንድ ነገር ትዝ አለኝ ትላለህ። ለጨዋታ መግቢያ ነው። እሳት የላሰ ነው የዛሬ ደግሞ የሚሆን ትላለህ። ምንድነው ፖይንቱ? ነዋይ ደበበ ዘፈኖቹ ይዘረፉበታል መሰለኝ እኮ ዘፈኑ ተዘረፉበት። ምን እኛ ዘፈኑ ነዋይ ማለት ተዘረፉ ነው። ከዛ ዘፈናቸውን አንዱ ወስዶ እንደ ልቡ አድርጎ ምናምን ነገር ነዋይ ሻተናዶ ሞቶ በአደባባይ ይናገራል። እንደዚህ ከሳለው ብሎ በፍርድ ቤት ኮፒራይት ምናምን ጊዜ ዘመን ነው እና ቴዲሻ ወዲያው ይመጣና ነዋይዬ ወዳጄ ልቤ ሆይ እኔ አንደኛ ጠበቃ አቆምልሃለሁ ይለዋል። የሚገርም ጠበቃ አለኝ እኔ ያን ጠበቃ አቆምልሃለሁ ለአንተ ብሎ ሲለው እሺ ቴዲዬ ይለውና ያው ነዋይ በለመደው አነጋገር በለስላሳ እንደበት ቴዲዬ እሺ ብሎ ይለውና ምን ይለዋል? ማነው ግን ጠበቃው? ይሄን ጊዜ የቴዲ ጠበቃ የነበረው ማን ነው ማለት ነው? የታምራት ላይኔ ጠበቃ የነበረው እና ይሄን ጊዜ ያ የታምራት ላይኔ ጠበቃ የነበረው ሲል ግድ የለም ተው ቴዲዬ የስዬን አርግልኝ አለው። የስዬ ጠበቃ አርግልኝ። ታምራት ላይኔ ያው ተበርዶ በዛው ቀሩ ማለት ነው። አይ ታምራት ላይኔ ያስበላ እኔንም ያስበላኛል ብሎ መሰለኝ
ያ ቴዲዬ ታው ቴዲዬ ግድ የለም ታይ ግድ የለም የማን አድርግልኝ አለ የስዬ አብርሃን አድርግልኝ ብሎ እንደ ራሱ የዋሽ ሲናገር ነው የሰማሁት። እንደዛ ብሎ ቀለደበታል። ጠበቃ ብትሉኝ ልታስበሉኝ ነው ወይ? አሁን ጥያቄ እንዴት ነው ነገሩ? ሳነካካለ ሳልሽ ስገባ ማለት ነው። ስለ ቴዲ እና አብይ የተናገርኩት ብዙ ሰዎች ወዶታ መንገድ ላይ ስዬ ወይ ስለ ቴዲ ተናገርሽ ይወላል። እኔ ስለ ቴዲ ነው የተናገርኩት። በነገራችሁ ቆም ነገር አንድ ፕሮግራም አሰርዞኛል እኮ እሱን ታውቃለህ። ወፍዬ መጥቼ አልናገርም ብዬ ወደ ቤት ሄጄ የማየው ነገር ከምናገር ቅድም ብዬ እኮበም ነው እና ስትናገር ምንድን ነው እሱ የራሴን አቋም ነው የተናገርኩት። እኔ አብይንም ቴዲዬንም በጣም ስለምወዳቸው እና ፖለቲካሊ ደግሞ ሳየው የሚያዋጣና አስኪያጅ ስላልነበረ እንደ ሀገር እንደ አንድ ኢትዮጵያ ስለማስብ የነሱ አቋም እንደዛ። አንድ ወዳጄ ከውጭ ደውሎ ብሏል ስዩሜ አለኝ ወይም አልገባቸው ነው እንጂ እንደ አብይና ቴዲ ሙቹዋል ፍሬንድ ያላቸው የሉም ማለት ሸኔ ወያኔ ምናምን ያሉት አንድ ሙቹዋል ፍሬንድ ያላቸው የአብይና የቴዲ ሙቹዋል ፍሬንዶች ምንድን ናቸው አለኝ። በቃ 90% ቢሆኑ ሙቹዋል ፍሬንዶች ናቸው ማለት የጋራ ወዳጆች ናቸው። ለምን እነሱን ይከፍላ ብላ ያልከው ትክክል ነው አለ። ልክ ነው። አዳኔ ጋር ስደርስስ ምን ትላለህ ካልከኝ አቋሚ ትንሽ ለየት ይላል። አያችሁ ብዙ ጊዜ እንደው ቴዲ ተናግስትሉኝም አይመቸኝም። እኔ ቴዲ ከአብይ አይበልጥብኝም፣ አብይም ከቴዲ አይበልጥብኝም ብዬ ነው የሚሄደው። ከወደድክ መውደድ ነው፣ ከልብ ከሆነ ከልብ ነው። አዳነች ጋር ስመጣ ምን ታደርጋለህ ካላችሁ አንድ ቆም ብሎ ማሰብ ያስፈልጋል። እናንተ ነው ቻሌንጅ ማድረጋቸው። ይበለው አይደለም ዘፈኑ ሳይወጣ መግለጫ አወጡ ፓርቲዎች እንደነበሩ ታውቃላችኋል። የመጀመሪያው ፕሪንሲፕል ዘፈኑ ሳይወጣ መግለጫ አወጡ ፓርቲዎች አሉ። ከመግለጫዎቹ አንዱ አሁን እዚህ ጋር የምታዩት ነው። ሐሳብን በነፃነት የመግለጽ መብት ተፈጥሯዊ ነው፣ ከእግዚአብሔር የተቸረ ነው፣ ፈጽሞ ሊነፈግ አይገባም። ቴዲ አፍሮ መግለጫ ስላልሰጠ ሰብአዊ መብቱ ተነፍጓል ብለው መግለጫ ወጡ። ያቺ የኤርትራዊ ፓርቲ ያለችበት ስብስብ ነው። እንደዛ ኤርትራዊ ፓርቲ ማነው? መብራን ነው የሚያውቀው። እኔ ግን ነግሬያችሁ ነበር። ለማንኛውም ያ ስብስብ መግለጫ ሲያወጣ ምን እያደረገ ነው? የቴዲ አፍሮን ኢትዮሪካ ገና ሳይወጣ አድቫንቴጅ ተጠቀመ ነው። የቴዲ አፍሮን ዘፈን ቴዲ አፍሮ እንኳን የፖለቲካ ቶን የለውም ፖለቲካ ዓላማ የለውም ብሎ ቢል ይሄኛው መግለጫ ምን ይላል? በሐሳብን በነፃነት መግለጽ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት ነው። ትብብር ለኢትዮጵያ አንድነትና ትብብር ለኢትዮጵያ አንድነት ትብብር ነው፣ ቅንጅት ነው ዋትሶኤቨር ጋዜጣዊ መግለጫ ብሎ ይላል። ፖለቲካ ዘፈኑ ሳይወጣ ለፖለቲካ ዓላማ እያዋለው ነው። ዘፈኑ ከወጣ በኋላ ዘፈኑ ስለምን እንደሆነ ሰምተናል። ዳስጣል አለው ራይት መሀሉ ሸገር ብሎ መሀሉን እንደዚህ አድርጎ መሀል አስገቡና አደረጉን ከዳር ነው ካይሎ አለው። ዘን አዳነች አቤቤ ደግሞ ምንድን ናት? አዲስ አበባ ከተማ ከንቲባ ናት። ራይት ዘፈኑ ስለ አዲስ አበባ ነው መሰለኝ። ዘፈኑ ስለ አዲስ አበባ ነው። ቴዲ አፍሮ ዘፈኑ ስለሱ ነው። በምርጫ ሰሞን ነው። አዳነች ባትጠቀመው እንኳን ዘፈኑ ሳይወጣ ለምርጫ ቅስቀሳ የተጠቀሙት ፓርቲዎች አሉ። እነሱን ሳትናገር አዳነች በምርጫ ቅስቀሳ ላይ ተናገረች ማለት አትችልም። ቴድሮስ ይጠቀመው አይጠቀመው አይደለም፣ ሌሎች ተጠቅመውታል። ሁለተኛ መነገር ካለበት ደግሞ ቢነገር ቴዲ አፍሮ ኳስ ሜዳ ልጅ ነው። ከዛ ሰፈር ወጥቶ ቤት ቀይሯል። ለገጣፉ ነው ያላችሁ መሰለኝ። አሪፍ ቤት አሪፍ ሰፈር የሚኖረው እንበል፣ አልተመቸውም ሰፈሩ እንበል ነው ወይስ ምንድን ነው? መብቱ ነው። ምን አገባህ አንተ? ጥያቄው ግን ምንድን ነው? ሰፈር ቀይሯል። አዎ እሺ፣ እሱ ሰፈር ከቀየረ በኋላ ያ ሰፈር አይቀየር ብሏል ነው ወይስ እንዴት ነው አደረጉ? በራሱ ፍላጎት ተነስ ዳር ጣሩ ማለት አይቻልም። ደግሞ ችግር እኮ ነው። ለካ ማነው ዳር ጣለው? አሁን ዳር ሄደው ማለት ነው። ቴዲ ተገፍቶ ነው ፈልጎ ነው? አይ እዛ ድረስ እስካሌት ማድረግ ቴዲ መብቱ ነው። አዳነችስ መብቷ ነው። እዚች ጋር ነው ፖይንቱ። ታዲያ አብይን ለምን እንደዛ? የፓርቲ ሊቀመንበር ብቻ ሳይሆን የሀገር መሪ ነው። የሀገር መሪ ከሆንክ በኋላ ደግሞ
እንዲህ ያለ ፖለቲካ ውስጥ ከገባ ነገሩ የማይቀለበስበት ደረጃ ነው። እግዚአብሔር የተመሰገነ ይሁን። ዶክተር አብይ ሰምቶን የሚሆን ሳይሰማ ነገሩን አልገፋበትም ይላል። ግማሽ ሰምቶ እንደሆነ እኮ ልብ ያውቀዋል። ግን ያው ግብዝ ላለመሆን ትጠነቀቃለህ ማለት ነው። ብዙ ሀሳቢ እንደሰማው አውቃለሁ። አብሽ ይስማ አይን አልፈልግም። እዛው ውስጥ መግባት አልፈልግም። ይስማ አላውቅም፣ የራሱ ጉዳይ። ግን አብሽ ስላልገፋው ደስ ይለኛል። ሀሳቡ ተጭኖ ቢገፋው ምናምን እግሬ ነው የሚሆን፣ አስቀያሚ ነው የሚሆነው። ተጭኖ ቢገፋው ምን ይሆናል ብለህ ብትሉኝ እነዛ ምናምኖቹ እነዚህ እንትኖቹ እንዳለ ካድሬዎቹ እንዳለ ወጥተው የሚሰሩ ስራ በጣም አስቀያሚ ነው የሚሆነው። እሺ። እና በዛም ምክንያት የሚከፈለው ክፍፍል የሚፈጠረው ክፍፍል የትየለል ነው፣ በጣም ይሰፋ ነው። ያንን መግታት ተችሏል። አዎ። ወይዘሮ አዳነች የተናገረችው ታዲያ እንዴት ታያ ብለካችሁ፣ አዳነች የተናገረችው እንደውም ከጠቅላይ ሚኒስትሩ መነሻ ጋር አያችሁት፣ አስተዋላችሁት። የትኛው ላይ ብላችሁ ካችሁ እዚህ ከመሆኑ ስለ ከተማ ፖሊሲ ቃና ቲቪ ላይ ሲያወራ አይታችሁት ከሆነ ዶክተር አብይ እዛ ጋር በደንብ የተናገረዋል። የኮሪደር ልማት ፕሮጀክት ሲጀመርም እንደ ማሳያ የጠቀሳቸው ቦታዎችና ምክንያቶች አሉ። ለምሳሌ የከተማ ኮሪደር ሲጀመር የፒያሳ አካባቢ ሰዎች ደውለው ወደ የቅርብ ወዳጆቹ እራብችዬ እንዴት ሆኖ እንዴት ተደርጎ ፒያሳ ያደግንበት ሰፈራችን ታሪካችን እንዲጻፈርሳል ብለው ቢሉ ወዳጆቼ ሰፈር ነው የምትኖሩ ሲላቸው ሲኤምሲን ያሉታል። ሲኤምሲ ያሉት እናንተ ድርቀቅ ያለ ሲኤምሲ ውስጥ ሰፈር እየኖራችሁ የዶሮ እዚህ የፒያሳ አካባቢ ነዋሪ ዶሮ ማነቂያ ውስጥ እንዲኖር ትፈርጉበታላችሁ ወይ? ሃው ፌር ዛት ብሎ ሲጠይቃቸው ዝም እንዳሉ ጠቅላይ ሚኒስትሩ በፓርላማ ላይ ይመስለኛል ንግግር ያደርጋሉ። ዘን አዴኮ ምርጫ ቀስቀሳ ስታረግ ምን ብታረግ ያችን ሪፍሬዝ አድርጋ አመጣቻትና ቴዲሻ እሱ ድርቅቅ ያለ ቪላ ቤት እዛ ጣፎ ምናምን ይሉት የኳስ ሜዳ ሰፈር አይታደስ፣ ኮሪደር አይሰራበት፣ ኳስም አይጫወቱበት ብሎ ማለት ተገቢ ነው ወይ አለች። አሪፍ አካሄድ ናት። የጠቅላይ ሚኒስትሩን አቅጣጫ የተከተለች ናት። ራይት። ውሸትነትም ግን የለውም አይደል እንዴ? ሰፈር አልቀየረም በሉና እንደዛማ ከሆነ ቴዲ አፍሮ አሁንም ከኛ ከኳስ ሜዳ ነው ያሉ ብትሉ ነው አይደለም። በቃ ልክ ነው፣ ቀይሯል፣ መብቱ ነው መቀየርም። ስለ ተገቢነቱ እናወራለን። ግን ወይዘሮ አዳነች የከተማዋ ከንቲባ ሆና በከተማው ጉዳይ ላይ ልማት ላይ ኮሪደር እየሰራች ስንቱን እያፈረሰች ስንቱን እየገነባች ባለችበት ወቅት ቴዲ አፍሮ ምርጫ ጠብቆ ዘፈነ አለች። ምርጫ ጠብቆ የሚለው ይሰመርበት። እሱ ጠብቆ ይሁን እሷ ስለጠበቀችው ሌላ ጉዳይ ነው። ነገር ግን አላየሁም አልሰማሁም ማለት ትችላለች ወይ እሷ? ሌሎች ገና ዘፈኑ ሳይወጣ ለምርጫ ቅስቀሳ ተጠቀሙት ብዬ እያልኩህ አዳነች ምርጫ ቅስቀሳ ላይ ወጣ አላየሁም አልሰማሁም አላቅም ልትለው አትችልም። ባላየ ልታልፈው የምትችል አይመስልም። ጉዳዩ በቀጥታ የሚመለካ ስለሆነ እሷ ባታስበው ሌሎቹ ያስቡታል አይደል? ህዝቡ ውስጥ አላል ጉዳዩ አድሬስ ማድረግ አለባት። እዚህ ጋር አንድ ሊሰመርበት የሚገባው ነጥብ አለ። ምንድነው ካላችሁ ቴዲ አፍሮ ዘፈኑ ሲዘፍን ሀሳቡን የመግለጽ መብቱ ነው፣ ድምፃዊ ነው። የሙያ ነፃነቱን አትጋፉት፣ አትንኩት ብለን ጮኸናል። ራይት። ቴዲ አፍሮ የሀሳብ መግለጽ መብቱ ይከበር ብዬ ባልኩበት አፌ የአዳነች መብት እንደ ፖለቲከኛ መብቷ ይነፈግ የሚል አፍልኝ መኖር ስለ አዲስ አበባ ዘፍኖ እሷ ያለችው አላለችው ኢንተርፕሬቴሽኑ ዲፔንድስ ራይት። አተረጓጎሙ ፍቺው በሰው ጭንቅላት ይለያያል። እሷ ባመነችበት ሰው እንዲህ ብሎ ሊረዳው ይችላል ብላ ፖለቲካ ትርፍ ሊገኝበት ይችላል ብላ አስባለ ፖለቲካ ጥቅም ካዋለችው አዳነች አቤቤ ሀሳቧን የመግለጽ መብት አላት። ይከበርላት እንዴ! አንዱን ለቀን አንዱን አፍነን አይሆንማ ከሆነ አሁን ዶክተር አብይ ሲሆን ሀገራዊ ነው፣ የሀገር መሪ ነው ብያቸዋለሁ። የሀገር መሪ እንዲህ ያለ ጉዳዮች ሲገባ ነገር ያበላሻል። የከተማ ከንቲባ
እዚህ ውስጥ አትግባ አትለውም። የመቀሌ ከንቲባ አይደለም፣ የጅጅጋ የጅማ ወይ የሌላ አዳማ አይደለም፣ በቀጥታ አዲስ አበባ የሸገር ምናምን እንኳን አይደለም። ፋዘር ዶክተር ተሾመ ማለት ሰላም ናቸው አይደል ማለት ነው። ያ እንዳለ ሆኖ ግን የኔ ነጥብ መሰለ የአዲስ አበባ ከስራ አዲስ አበባ ዘፈን ተዘፈነ። ፖለቲካ ኢንተርፕሬቴሽን አለ። ፖለቲካዊ ጊዜ ጠብቆ የፖለቲካ ቅስቀሳ ላይ ናት እና ከንቲባዋ አትስፈኝ ማለት አይቻልም። አትስፈኝ ነው አልኩት። አሁን በሰው ብሎ አትስፈኝም በላት፣ አትናገሪም፣ አትዘምሪም ብትላቻል የራሱ ጉዳይ ነው። ምን አቃል ወብይ አውጣኝ ከጀስ አበይ ቅርቃር ውስጥ ገብቼልሃል እንደዚህ ብሎ ይላል። እሺ ፖይንቴ ወይዘሮ አዳነች ምን አላት? የመናገር ይሄ ስለምወዳት ሁሌ ስለማወድሳት ምናምን ከዛ እንኳን ያለፍኩ ይመስለኝ አልክ እንደ ሰዬ ነው የምትለው እሷ ራሱ ሰው። ለማንኛውም አዳነች መብቷ ነው፣ መብቷን እናክብርላት። ቴዲ አፍሮ መብቱ ነው ብለን እንደተሟገትን ሁሉ አዳነችም ፖለቲካሊ በዚህ ጉዳይ ላይ አትናገሪ ማለት አይቻልም። ሶስተኛና ዋና ቁም ነገር ግን ሲመጣ ያዳነች ስተት ነው ብዬ የምለው ትጓ መሰለኝ። ያዳነችም በፊት ያው አብቼ እንኳን እሺ ተውት፣ ከዚህ ውስጥ አውጡት። ግን በቃ አሁን ወይዘሮ አዳነችንም ሌሎች ፖለቲካ ሞገስ ባልቻ ነው የምላችሁ ነገር እንደው ግርም የምትሉኝ ማለት ነው። ሁላችሁ የብልጽግና ስትራቴጂስት አላችሁ እንዴ? ወይ ቅጠሩኝ ክፈሉኝና ስትራቴጂ ላውጣላችሁ ነው። የፖለቲካ ቅስቀሳ አሜሪካኖች የፖለቲካ ቅስቀሳ ስትራቴጂዎች ማአት አሏቸው። ዲሞክራት ሪፐብሊካን ይያሉ ስትራቴጂስቶች የሚባሉ። አሁን እኔ ስትራቴጂስት ብሆን በቃ መረጋ ለምን ክፈሉኝና አሪፍ ፈቃችን አሁን የምናገራትን እንኳን በሌሎች ሀገር ቢሆን ያስከፈላል። ግን በነፃ ልስጣችሁ ወፍዬ ልስጣችኋል። ለሀገር ይጠቅም ምን አደርጋለሁ ብሎ የሚከፍል ካታው ዝም ብዬ በነፃ ልስጣችሁ ማለት ምንድን ነው መሰለህ? ዳስ አፍርሶ አዲስ አበባን የገነባ ዳሱን አፍርሶ አሳምሮ ውብ አራዳ ፓርክን የገነባ ሰው ይሄን የገነባ ሰው ዳስ የቆሸሸ ሰፈርን አፍርሶ እንዲህ ያሉ ሰፈሮችን ይሄን የሚገነባ ሰው የኢትዮጵያን ባንዲራ ከፍ አድርጎ የያዘ ሰው እዚሁ ግንባታው ላይ ኩታዋል ኢትዮጵያ ባንዲራ አረንጓዴ ቢጫ ትፈልጋለህ? ቀይ ነው ይሄኛው ሳሩ ጫላ አረንጓዴ ነው። አረ እንደው ባንዲራውን ዱቅ አድርጎ ታሳየዋል። ይሄንን የሰራ ሰው ንግራ ግብት የምትሉ እዚህ ጋር ዳሱን አፍርሶ እንደ ኢትዮጵያን ባንዲራ ምን ላይ ሚኒስቴር ሙሳቅር ዱቅ ያደረገ ሰው አረንጓዴ ቢጫ ቀይ ነው። ወፍዬ ማን ነው እንደዚህ ከፍ ያደረገው? ቴዲ ነው። ማን ነው ከፍ ያደረገው ባንዲራው? ቆሻሻውን አፍርሳችሁ ከተማውን አስውባችሁ እንዲህ አድርጋችሁ አሳምራችሁ ሰንደቁን ከፍ ያደርጋችሁ ሰው ምን ይሁን ብላችሁ ነው ቴዲ አፍሮ ከኛ ተጻራሪ ዘፈነው ብላችሁ ታስማ ፖይንት ግራ ይገባኝ። ስትራቴጂስት የላችሁም ወይ? አርቆ የሚያስተውል የሚያማክራችሁ ሰው የለም ወይ ብዬ አልኳችሁ። ይሄን ከተማ እንዲህ አድርጋችሁ አስውባችሁ ሰርታችሁ የኢትዮጵያን ሰንደቅ ከተጣለበት አንስታችሁ እንዲህ ከፍ አድርጋችሁ የያዛችሁ እንዲህ አሳምራችሁ የሰራችሁ ሰዎች ዳስጣል የሚለው ዘፈን ይመለከተኛል ብላችሁ ያሰባችሁበት ምክንያት ሊገባኛል። ራዘር ቴዳፍ እንዲህ ይሄን ከተማ እንዲህ አድርጎ አስምሮ የሰራ ሰው ያው ወፍዬ ከተማው እኮ እንዲሁ ዝም ብለህ በማታ ፎቶ ስታዩ ራሱ አረንጓዴ ቢጫ ነው አልኩ አይታይም። ኢትዮጵያ ሰንደቃችን ስራው ላይ ብቻ በፎቶ ነው እንዳትሉኝ አውቀዋለሁ። ሰፈሬ ነው ብያቸዋለሁ። ወፍዬ ምንም አድርጋችሁ ከእንቅልፌ ስነሳ ይሄን ነው የማየው። ስተኛም ይሄን አይችልም ተኛ የባለ ጊዜ ነው በቃ ምንም ማድረግ አይቻልም። ወፉ ከዛ ሰፈር ካላስወጣ በስተቀር ትላለህ። ግን ፖይንቴ መሰላችሁ እንደዚህ ያምራል። ይሄንን የሰራ እጅ ቴዲ አፍሮ ዘፈኑ ዘፈን አይመለከተውም። የትኛው ዘፈን ነው ያላቁም። ዳስታልቆ ነው ዳስታል አይመለከተውም። ቴዲ አፍሮ እልቅ ራሱ መጨረሻ ላይ ምን አላችሁ? ዞር በል ከዚህ ብሎ ሰንደቁን አነሳ ነው። ዞር በል ከዚህ ወግድ ቆሻሻ፣ ወግድ ዘረኝነት፣ ወግድ ሌብነት፣ ወግድ ቆሻሻ ግማት ምናምን ብላችሁ ዘራፍ ብላችሁ ሰንደቁን ከፍ አድርጋችሁ ከተማችሁን አስዋባችሁ። ወንዳታ ቴዲ ዜማው ተመችቶናል፣ ልፋታችንን አይታል፣
ጀንበሯን በደንብ አይተሃል፣ አድምቀንልሃል። ሰንደቃችንን እንዲህ አድርገህ ከወደቀበት እንዳነሳ ነው ሪኮግናይዝ አድርገናል። እናመሰግናል። ናልጋብዝህ እንደውም ስቴዲየሙ ግንባታው እንት ነው ልቀውተን ምን አለ ዳስጣልን ጋር ዘፈንልን ብትሉት አገር አበቃ። ዘፈኑንም ወሰዳችሁ፣ ቴዲዬም ቢዝነሱን ሸቀለ፣ እናንተ ማሸነፋችሁ። ራይት እኔ እኮ ግራ የሚገባኝ ጸበልሽ በዳቦ ለምን ታርጉታላችሁ? ሼባው የሌለ በነገር ወጋኝ ውክስል እንዲህ ጩቤ ሰካብኝ ነገሩ ላይ ምን አለኝ? ኖ ሆ ነገሩን ከርብቶ አንተ ሰው እንዴት እንደሚያስብ እሷ ራሷ ያኔ ኢህአዴግ ነበረች አለኝ። እሺ ይሄን ከተማ እንደዚህ ጣለው ኢህአዴግ ነው አለኝ። አብዛኞቹ ብልጽግና አመራሮች ኢህአዴግ ነበሩ። እሺ ዛሬ ያኔ እነሱ ያቆሸሹትን ከተማ አሁን ዛሬ ስላጸዱ የአዲስ አበባ ከተማ ህዝብ ጽዳት አይወድለትም ብለው አይነት ነገር ሲሉ አየኋቸው ነው። እና ብልጽግናና ኢህአዴግ አንድ ናቸው እያልከኝ ነው? ብዙ ያልጽግና ማለት ኢህአዴግ ሲቀያየር አየህ። እሺ እሷ ኢህአዴግ ነበረች። እሺ ጁዌት አዳማ ነበረች። እሺ አዳማ ከንቲባ ነበረች አይደል? ስራ ኧረ አዳማ ውስጥ የወያኔን ተጠራርጋ የጣለች እሷ ናት። ስንወድም ስንጠላም ለከት ይኖራል። አዴ እኮ አዳነች ለምሴት እኔ ታደንቀኛለች፣ ትወደኛለች፣ ግን ትጠላኛለች፣ ደግሞ ትናደደኛለች። ለምን አዴ እዚህ ጋር ምርጥ ነው የሰራሽው ብያት ዞር ብላ ስንተኛ ቆይ እዚህ ጋር ሌባ ነው፣ እዚህ ጋር ሌብነት አለ። ሌባ ነች ግን አለ ብያትም አላውቅም። አይደለችም፣ ምንም አይችበት አለ በጭራሽ። ጎበዝ ናት፣ ልባም ናት። አዳማ እያለች ነበረችን አውቃለሁ። ገቢዎች እያለች አውቃታለሁ። ወያኔች ውስጥ ጋፈጥ አውቃታለሁ። ደፋር ናት። ሌላ ነው ፍትህ ነበር፣ ፍትህ ሚኒስትር ይሄ ነበር። ከጉምሩክ እያለች አውቃታለሁ። ከዛስ ተመልሳ መጣ አዲስ አበባ በጎደለ የምትሞላባት ሰው ናት። ችግር ባለበት ቦታ ማለት ነው። እሺ ዶክተር አብይ አዲስ አበባ ከንቲባን አዳነች አበቤን ባደርግ ኖሮ በሳ ቦታ ሌላ ሰው መድቦ ቢሆን ኖሮ ይሄ አሁን ከተማ ውስጥ የምታየው ለውጥና ውበት የምታየው ነገር በጭራሽ ሊሆን አይችልም። ቶታል ያለሷ ሊሆን አይችልም ነበር ብዬ እላለሁ። በእርግጥ ያው በስራ ያሉ ሰዎች እንዳሉ ሆነ። ስለዚህ ሼባው እንደዛ ብሎ ሲል በቃ ሰው ነገር ከጠመመ አንዴ ጠመመ ነው። ምንም ልታደርገው አትችልም። ያልገባው ግን ያልገባችሁ ነገር ምንድነው? እኛ ኢህአዴግን ለመጣል ያው ሁሉ ታወረዳ ያየነው በቃ እንዲሁ በከንቱ ነው። ዝም ብሎ ዳር ቁጭ ብሎ ኢህአዴግ ወጣ ወደቀ፣ ብልጽግና ይወድቃል ይወጣል ብሎ ማለት እንዲሁ ቀላል ነው አይደል? እንዲሁ በቃ እንደዚህ ነው አይደል ፖለቲካ የሚታሰበው። ሆነን ለመናገር ግን ኢትዮጵያን ለመቀየር የተሄደበት ርቀት ብዙ ነው። እኔ የአዲስ አበባ ከተማ ከንቲባ ሆነች ና በግለሰብ ደረጃ ጥሩልኝ ካላችሁ በጣም ጠቅላይ ሚኒስትሩ የሚመካባት ናት። በጣም ልባም ሰው ናት። በጣም ጎበዝ ናት። ቀና ናት። እኔ እስከማውቀው እስካየው ድረስ ዘረኝነት ምናምን ሰፈርተኝነት ምናምን ብሎ ነገር የለባትም ውስጧ። እሺ ሲሪየስ እኛ ደግሞ አንድ ሀገር ሰዎች ታውራ ትችላለህ። ልጅ ናት። እሺ የእናት አቅም ምንም ማድረግ አልቻለም ትላለህ። እና ሰው በስራው እንለቀው። ለእኛ የምንፈልገው የዲሞክራሲ መሰረታዊ ጽንሰ ሀሳብ ምን ያወፍየ የዲሞክራሲ መሰረታዊ ጽንሰ ሀሳብ ብቻ አይደለም። የፍልስፍና በሉት፣ የፖለቲካ በሉት፣ የስልጣኔ በሉት፣ የሃይማኖት ብትሉት መሰረታዊ ጽንሰ ሀሳብ የሚለው ምን መሰላችሁ? አንተ ላይ እንዲሆን የማትፈልገውን ነገር ሌላ ላይ አታድርግ። የፈለጋችሁትን የፍልስፍናና የሃይማኖት መጽሐፍ አንብባችሁ ብትደርሱበት መሰረቱ ጭብጡ ያለው እዛ ጋር ነው። የሰው ልጅ እንደ ሰው ማህበራዊ እንስሳ ነው። በአብሮነት እንዲኖር ከተፈለገ
እኩልነት የግድና አስፈላጊ ነው። ያ እኩልነት ደግሞ መሰረቱ ምንድነው? አንተ ላይ እንዲሆን የማትፈልገውን ነገር ሌሎች ላይ አትፈልግም። ቴዲዬን ትወደዋለህ? አዎ የስ እንዲድ እኔም እወደዋለሁ። ቴዲ አፍሮ ዘፈን ይዝፈን? አዎ መብቱ ነው። አዎ ወያኔ ያደረገው ነገር ብልጽግና አያድርግበት? የስ ጫፉን እንዳይነካው ብለህ ነው የምትለው። ቴዲ አፍሮን ቢያፍነው ቢከለክለው ዘፈኑ እንዲህ ቢያደርገው ወያኔ ተመልሶ መጣትል ነበረው? አዎ አዎ ጥያቄ የለውም። ከዚህ ቀደም ብያቸዋለሁ። ብልጽግናዎች ወይ ሶስታችሁ ናችሁ። እሺ ሶስታችሁ ያልኳችሁ ነገር ምንድን ነው ያልኩት? እናንተና እኛ የተግባባንበት መሰረታዊ ነገር ቢሆን ያ የወያኔ ስርዓትን የመሰለ ነገር ዳግም እንዳይደረግ ዳግም እንዳይፈጸም ኢትዮጵያ ውስጥ በሚለው መርህ ነው። እሺ ዶክተር አብይም ይህን ጉዳይ በተመለከተ በግልጽ ያስቀመጠው ነገር አለ። በተለይ ቅድም አዳነችን ሳውራለሁ ከዛ ዋቢ ጠቅሳን የተናገረችው እያልኩ ነው። ምኑ ጋር ቃና ቲቪ ላይ ያደረገውን ኢንተርቪው አይታችሁታል? ካላያችሁ ስለ አብይ ማውራት ሁሉ አትችሉ። በነገራችሁ ላይ አብይ የሰጣቸውን ኢንተርቪው ሳታዩ የቴዲ አፍሮ ዘፈን ሲወጣ ስለ አብይ ማውራት የሚቀናው ሰው ካለ ስለማታውቀው ነገር ነው የምታወራው። እንዴ ሁለቱንም እኩል ምድር መስጠት ሚዛናዊ መሆን ከፈለግ ይሄንን ማዳመጥ አለብህ፣ ይሄንን ማየት አለብህ። የሰፈር ካድሬ አዳነችን መገምገም አትችልም። አንተ አዳነች ቦታ ብትቀመጥ ያን ካድሬ ተቀይረዋል ብትለኝ እሱማ ከሆነ ታዲያ ችግር ሁሉ ጠፋ ኢትዮጵያ ውስጥ። ኢህአዴግ እና ብልጽግና ፓርቲ እኔ እኮ ነኝ። እኔ ሲመሰረትም እኔ ነኝ፣ የራሴ አስተዋጽኦ ያደረኩት ነኝ፣ የታገልኩት እኔ ነኝ። የምናገረው እኔ ነው መስማት ያለብህ። የራስን እንትን ተወው። እኔ መስማት ያለብህ መሰለህ ብልጽግና ከኢህአዴግ ፈንዳመንታሊ በመሰረታዊነት ደረጃ የተለየ የሆነው ከተማ ላይ ነው። በከተማ ፖሊሱ የተለየ ነው። ይህን እኔ ነኝ የማውቀው። አዳነችን የምትሰራው በዛ መርህ ነው። ኢህአዴግ ልታስቀጥል አይነጫ አይሆንም። ይሄ የድንቁርና ፖለቲካ ይባላል። ስለማታውቀው ነገር ነው የምታወራው። የከተማ ምናምን ነገር ምንድን ነው ካልከኝ አብይ እንዲህ ይላል። ወያኔ ሲከተል ቃና ላይ ተመልከቱት። የከተማ ፖሊሱን ተመልከቱት። የሚያነሳው የከተማውን ነዋሪ እንደ አጭበርባሪ አድርጎ ማየት፣ ከተማ ላይ ኢንቨስት ሳታደርግ ገጠር ማነው ግብርና ምር ነው ብለህ ገበሬ ላይ ትኩረት አድርገህ ገበሬውንም በአግባቡ ሳትመራው ከተማውን ደግሞ ኢግኖር አድርገህ መሬቱን እየዘረፍክ የምትቀጥልበት አካሄድ ትክክል አይደለም። ራዘር ከተሜነት ስልጣኔ ነው። ከተሜነት የእድገት ምንጭ ነው። ራሱ የኢትዮጵያ 50% ገቢ ያለው የት ነው? አዲስ አበባ ነው ብሏል። 50% ውስጥ ለምንም አትወራው። አዳነች አቤቤ በስልጣን ደረጃ ካያት ከአዲስ አበባ ከንቲባ ጠቅላይ ሚኒስትሩ ቀጥሎ ስልጣን ያለው በተጽዕኖ ካየው ክልል ምናምን ተወው አንተ። ግማሹን አገሪቱን ጂዲፒ የምታንቀሳቅሰው ከተማ አዲስ አበባ ነው። በገቢ ካየው በቃ አዲስ አበባ ናት፣ አዳነች ናት። ይህን ካየህ ምንድን ነው የምታደርገው? ዶክተር አብይ ሲናገርም ስማው። ከተማነት ስልጣኔ ነው፣ እድገት ነው፣ ብልጽግና ነው ይላል። እና ከተማን በደንብ ማኔጅ ማድረግ ከተማን ኮሪደር መስራት ማለት የዛ መገለጫ ነው። አባቴ ህወሓት ዘመን ለምንድን ነው ያልታሰበው? ደርግ ያስባል። ደርግ ጎበዝ ነው እኮ ህንፃዎች ሲሰራ ሂድ ቦሌ ተመልከት፣ ጽድት ያሉ ህንፃዎች ነው። በነገራችን ላይ ደርግ የሰራቸውን ህንፃዎች ጃንሆይ የሰሯቸውን ቅርስ ናቸው በሏቸው። ደርግ የሰራቸውን ህንፃዎች እኮ ኮሪደር ያላፈረሳቸውም። ሰምታችኋል? ነግሬያችሁ ነበር። አቶ ሞገስ ነው ማነው የሚሰራቸው ኮሪደሮች እኮ ጅማ እንትን ማነው ቦሌ መስመር ነበር። ቦሌ እኮ ህንፃ አልፈረሰም። ለምን? ኢህአዴግ ደርግ የሰራቸው ሲሰራ በቅድ በፕላን የሰራቸው ደግሞ ጥረት አድርጎ ህንፃዎችን የሚገነባው በጣም የሚገርም። ኢህአዴግ የሰራውን ህንፃን የፈረሰው አንድ እግሩ መሀል አስፋልት ላይ አንፈራጦ የሚቆም ከተማ የአጭቤ የአጭበርባሪ የአቋራጭ የስግብግብነት አካሄድ በኢህአዴግ ዘመን የተሰራ መንገድና ህንፃ በሙሉ ግማሹ ሲገመስ የምታዩት ኮሪደር ምንድን ነው? ከእቅድና ፕላን ውጭ ስግብግብነት ያለበት ራስ ወዳድነት ያለበት የተጭበረበረ ስለሆነ መንገዱ ደግሞ ህዝቡን ያላሰበ አጥሮ ዙሪያውን እየዘለልክ የምትገባበት መከራችን ሲያበላን የኖራችሁት ነው። እሱ ከተማ መር ስላልሆነ የከተማ ውስጥ ህዝብ እንደ ህዝብ አይቶ ለመጥቀም ስላልቻለ ብልጽግና መጥቶ ኮሪደር ልማት ያለው ፍጹም በተቃራኒ
ብልጽግና ከወላጅ አባቱ ኢህአዴግ ፍጹም የተለየበት ምንድነው አላችሁኝ? ወላጅ አባቱ እንኳን አብይ ነው እንጂ ኢህአዴግ እንኳን አይደለም። ኢህአዴግ ወላጅም አይደለም። አይቴክ ማውርድ ወሰድኩት ቃል ያልኩትን ብልጽግና ከኢህአዴግ የሚለየበት መሰረታዊ ከተማ ፖሊስ ሆኖ ብያቸዋለሁ። ብልጽግና ምን ይከተላል እንዴት ይለያል ካልከኝ ከተማውን ትኩረት ሰጥቶ ይሰራል ምናምን እንኳን አይደለም። ወፍጤ እሱ ብቻ አይደለም፣ ገጠሩን ከተማ ላይ አድርገው የሚታገለው ወያኔ ከተማውን ገጠር ለማድረግ ነው የሚታገለው። ይሄ ደግሞ ገጠሩን ከተማ ላይ አድርገው የሚታገለው ገጠር ከወደ ብሎ ይገባሉ። ይሄ እኮ ከከተሞች ጋር ማስተሳሰብ አኗኗራችን ከተማ ስታይል ከመንገድ ሊወጣ ብላችሁ ስሩ እንደዚህ አድርጎ የሚሉት እኮ ገጠሩን ከተማ ላይ አድርግ ይሰራል። ወያኔስ ከተማውን ገጠር አጥር ባጥር አድርጎን አሰቃየናል። ለዛ ነው ልዩነት አላቸው። ስንለካ በልኩ ይሁን። ስናጠቃልለው ምንድነው ስናጠቃልለው አዳነች ለፖለቲካ ፍጆታ ነው ያዋለችው። ፖለቲካ መናገር መብቷ ለፖለቲክ እንዴ ዘፋኝ መዝፈን መብቱ ከሆነ ፖለቲከኛም መናገር መብቱ ነው። እኩል መብት ይኖራቸው። ዝም ብሎ እንደው ማለቃቀስ ጥሩ አይደለም። ለማ ለዛ ለአኩራቱ ቡድን ለአዴ ደግሞ እና አዴ አማካሪ ያስፈልጋቸዋል ያልኩት ብያቸዋለሁ። ብልጽግናዎች አማካሪ ያስፈልጋቸዋል። አርቆ የሚያስብ የህዝቡን ስነ ልቦና የሚረዳ ሰው ላይክ ጸበለሽ በዳቦ የምትፈልጉ በምክንያት አይተየኝም። ትክክል ነው ትክክል አይደለም ለምን የተሻለ ነገር ማውራት መስራት እየቻላችሁ ለምን የማይሆን ነገር ውስጥ ሄዳችሁ ገባላችሁ? ወይም እንዴት ብልጥ መሆን ያቀታችኋል ነው ና ለምን እንደው ደጋፊያችሁን የምትከፍሉ ሁለት ነው። ስንት ጊዜ ነው የምነግራችሁ? ማለቴ የሰራችሁ ስራ ውብ ነው። ቆሻሻና ፍርስ ዳሱን አፍርሳችሁ ምንድን ነው የሰራችሁት? አራዳ ፓርክ ነው የሰራችሁት። አሳመራችሁት አይደለም? እንዲያው ስቴዲየም ስገነቡ እንኳን አረንጓዴ ቢጫ አድርጋችሁ ሰንደቁን ከፍ አድርጋችሁ ከሰማይ እንዲታይ ያደርጋችሁት አይደል? አዎ ታዲያ ሰንደቁን ከፍ ያደርጋችሁ እናንተ፣ ዳሱን ያፈረሳችሁት እናንተ። እንኳን ደስ መጫወት ያለባችሁ እናንተ ሆናችሁ ዳስ አፍርስ ይመለከተና ብላችሁ የምትሉ በምክንያት አይገባኝም ነው ወይስ ካልተራገማችሁ ፖለቲካ የተናገራችሁ አይመስላችሁ? ካልተጣላችሁ ፖለቲካ የሰራችሁ አይመስላችሁ? ስቴዲየም ውስጥ ቁጭ ብሎ የሚያጨበጭቡ እነሱ ያው እንግዲህ ምንም ማድረጋቸው የፓርቲ አባል ናቸው አይደል? የፓርቲ አባል ከሆኑ አጨብጫቢዎች። ስማ እንጂ እልቅ እኔ አሁን እናንተን ምን አደረግ መሰላችሁ? እናዳነች አሁን ትናንትና ብልጽግና ስታደርጉ እኔ እናንተ ጥያቄ የምጠይቃችሁ እንደውም ብልጽ እቺ ጥበባው የለችም ይህን የሰራቸው ብልጽግና የምታሳየው አዲስ አበባ አላት። እሺ ሌሎቹ የለበሱ ቤት ሁሉ ነጭ ነው አይታችኋል። ጥበቡን ግን ማን ይሰራው? ቻይናን ይሰራው? ዳውሮን ይሰራው? ዳውሮ ሸምኑት የሚለውን እንትና ዘፈን እያስታወስኩ ሮፍናን እኔ እምላችሁ የአዳነችን አለባበስ ምናምን ነገር ለማውራት አይደለም። ጥበቡን አይችልም። እኔ እንደዛ ስነ ስርዓት አለኝ ማለት ፈልጌ ነው። ሌላ ምንም ላንጓጥጥ ምናምን ነገር አይመቸኝም። ትልቅ ሰው ናት እና እኔ ተመቼ ምንድነው ጥበቡ አየሁት። ከዛ ኦዲየንሱ በሙሉ የለበሰው ልብስ አየሁት እና ዝም ብዬ ሌላ ነገር እያሰብኩ ነው። ይህን ጥበብ ማን ይሰራው? ኦዲየንሱን አይታችሁ በሙሉ ነጭ ነው የለበሱት፣ በተለይ ሴቶቹ። ግን ይህን ልብስ ጥበቡም አሪፍ ነው፣ ሁሉም ነገር አሪፍ ሆኖ ማን የሰራው አልኩኝ እኔ ጥበቡን። ወፍዬ ዳውሮ ከሰራው ብዬ ስላችሁ እዚሁ የኛው ሰዎች ከሰሩት ትርፍ እንዳይመስላችሁ አይደል? ቢዝነሱ አሪፍ ይሆናል ማለት ነው። ከዛ በዚሁ አጋጣሚ ወደ ኢትዮጵያ ታምርት ልገባለሁ እኮ ነው። ኢትዮጵያ ታምርት ስገባ ያው ዶክተር አብይ ነገር ነው። እዚህ ኢትዮጵያ ታምርት ላይ አንዲት ነገር አይቼ ወድጄ ልሞት ነው። አብችዬንም በነገር ሸንቆጥ ላደረገው ነው። ከዚሁ አጋጣሚ እኮ እንዴት ነው ነገር ዛሬማ በቃ ሀርድ ውስጥ ነው ይላል። አቶ መላኩ እቺን ከረባት ለብሰው አየሁኝ። የኢንዱስትሪ ሚኒስትር ይመች ያራዳል። አብችዬ ታዲያች እንዲች አድርጎ እርሶንም ቢሆን መቀየር የሳቸውን መቀየር ነው የሚዋጋው። እቺ ከረባት አያችሁ አታምር? እቺ ከረባት የማን ናት? የእንትና ዲዛይን ነች አይደል? የሜትር አርቲስት አፈወርቅ ተክሌ የሳቸው ዲዛይን ነሳል። ወይኔ አብችዬ ዛሬ ገና ተበላ። ማነው ፕሮቶኮል ምናምን ነገር ወይኔ አርድ ውስጥ ነው
ሚኒስትሩ ጠቅላይ ሚኒስትሩ ላይ እንዲያጠላበት አደረክ ማለት ነው። እኔ ለመጀመሪያ ጊዜ የምወደውን አብችዬን ትቼ ይኸው ወዳጅ ልቤ መላኩ ፈንታ መላኩ አለበት እሱማ የጀመርኩ የአራዳ ልጅ ነው መላኩ እሱማ የጀመርኩኝ እኔ የፈለኩት ወይና አብችዬችን ከረባት ለብሳት ቢሆን ኖሮ እንዴት አልኩኝ። ምክንያት አለኝ። ስለ ከረባት አለ ማወራው፣ ስለ ዲዛይኑ ነው ማወራው፣ ስለ ኢትዮጵያ ነው። ገበያ ጭምር ነው። ቅድም ያዳነች ልብስ ጋር ልኩም አይደል? አዳነች የለበሰችው ልብስ አለ የብልጽግና ለወደፊት ነው። አሁን የምርጫ ቀስቀሳ ጅማሮ ምናምን ነው። እኔ የፈለኩት አዳነች ይሄ እዚህ ጋር የለበሰችው ልብስ ከረባት እንትኑ አለ ማን ነው ጥበቡ አለ ጥበቡ ለምሳሌ የእንትና የሶማሌ የኦብነጉ መሪ የነበረው ሰው የብልጽግና የገባው የኢንዱስትሪ ሚኒስትር ዴታ ነው። ኋላ ይኸው ለማንኛውም እዚህ ስመጣም አሁን የአዳነች ይሄ የለበሰችው አለ እሱ እንዴት ማስዋብና እንትን መስጊድ የአፈወርቅ ተክሌ ምን የሚላል መስቀል የሚላለው መስቀል የሚል ስዕል አለው። ስዕሉ ራሱ ዲዛይን ነው። ጥበብ የሱ ጋር ዲዛይኖቹ ማአት ናቸው። እነዛ ዲዛይኖች መጠቀም ብንችል ይሄ አሁን አዴክ የለበሰችው ልብስ አለ የእሷ ብቻ አይደለም ዲዛይን እኮ ነው። በቃ የእሷ ብቻ ሳይሆን እሷ ከለበሰችው ጥበቡ ራሱ እሷም ወጣ ፖለቲካ ምንም እንዴት ዋላችሁ የአዲስ አበባ ከተማ ነዋሪዎች ብለን ጥበብ ለሳያን ፖለቲካውን ሰርተጨሳል። ስለ ቴዲ አፍሮ ምናምን ከማውራት በፊት እኛ ኢትዮጵያውያን በጥበብ የተካን ውቦች ነን እና ጥበብና ፖለቲካ ማለት ነው። ልብሱ ትችት ፈልጌ አይደለም ወደሚቀጥለው ጉዳይ ስለሚሄድ ነው። ቀጥሎ ያለው ጉዳይ ምንድን የአቶ ማነው የአቶ መላኩ አለበል ነው። ተመክታኛለች እሷ ራሷ የኢንዱስትሪ ሚኒስትሩ ከረፋቱ ተመክቶኛል። ዶክተር አብይ ቀጥሎ የሚያነሳን ነገር አለ። በምግብ ራስን መቻል፣ በመድኃኒት ራስን መቻል ብሎ በመከላከያ ራስን መቻል ብሎ በልብስ ራስን መቻል ስለሚል ነው። እሱ ብቻ አይደለም በልብስ ስለ መከላከያ ምርት አሁን እዚህ ልብሶችን ታያላችሁ ገብታችሁ ስትመለከቱ ልብሶች ብቻ አይደለም ጉዳዩ። ከልብስ ይቀጥልና ምን ይመጣ መሰለ ከልብሶች ይቀጥልና ኤክስፖርት ማድረግ ያመጣል። ኤክስፖርትን ያላችሁኝ? አዎ ኤክስፖርት ስናደርግ ምንድን ነው የምናደርገው? ጥበባችንን ከምርቶቻችን ጋር ዋህደን ነው። ጥበባችንን ጥበብ ደግሞ ምናችን ጥለት እሷ ጥበብ የሚታይባት እሷ ላይ ነው። ዝም ብሎ ነጭ መልበስ ሳይሆን ትርጉም ያለው የኢትዮጵያ ተች ያለው የኢትዮጵያ ስልጣኔን የሚያሳይ የኢትዮጵያ ውበትን፣ ህብረትን፣ ድምቀትን የሚያሳይ ነው። አይታችሁ የኢትዮጵያ እናቶች የሚለብሱት ጥለት ያንን ማለት ነው። ማን የሰራው ያልኳችሁ ለዛ ነው። ለምሳሌ እዚህ ጋር ቀይ በቀይ ነው ሁሉ ነገር አለ። ሁሉ ነገር ቀይ በቀይ ሆኖ ሲያበቃ ሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ ስለ ግል ማህበር ምን ይዞ መጣ? ቀይ ባህር የምትል ጀልባ እዛ ጋር ይዞ ሀሊብ ብሎ መጣ። ቀይ በቀይ ካረገው በኋላ ሀሊብ ብሏት መጣ። ጀልባ እየሰራን ነው። ህልማችን ቀይ ባህር ነው። ቀይ ባህር መግባታችን አይቀሬ የሚያደርገው ምንድነው? እንዲህ ያለው ጉልበት ነው። ለምሳሌ ጀልባ እኮ ነው የሰራው አይደል? ግን የኢትዮጵያን ህልም ነው የሚያሳየው። ጀልባ የሰራው ለሐዋሳ ነው፣ ህዳሴ ግድብ ነው፣ ምን ለባህር ዳር ሐይቅ ነው፣ ጣና ሐይቅ ነው፣ ለየትኛውም ለንጋት ሐይቅ ነው። የስ ሐዋሳ የስ የትም ቦታ የስ። ግን ህልማችሁ ምንድነው ስትለው ቀይ ባህር ነው። ቀይ ባህርን አይቀሬ እያደረከው የምትሄደው በሁሉ ዳይሬክሽን የምትረባረብበት ከሆነ ነው። ዶክተር አብይ ደግሞ ይላል ማምረት ኢትዮጵያ ታምርት ብሎ ያምር ምን የውጭ ኢምፖርትን መተካት ብሎ 4.9 ቢሊዮን ዶላር ተካን አለ። በ3 ዓመት 14 ቢሊዮን ተካን አለ። ይሄ ለሀገር ውስጥ ነው። ግን የኛ አሁን ኢትዮጵያ ሳምርት እያልኩ ተጨቀጨቃችሁ የነበራችሁ ሰዎች አለ ዶክተር አብይ አሁን ወደ አፍሪካ ውጡ ማለት ጀምሬያለሁ። ውጡ ወደ አፍሪካ፣ አፍሪካን አጥለቅልቁ አታል ሙላትም ቀይ ባህርም በልብ ያዝልኝ አራዳ ልጅ ነህ በልልኝ። በነገራችሁ ላይ ሙላት ልብ ያለው ሰው ካለ እናንተ እንድታሰው ሆን ብዬ ነው ያመጣኋት እችንም ጭምር። ዝም ብላችሁ ካስተዋላችሁ ከተረዳችሁ አንድ ነገር ልንገራችሁ። ቀይ ባህር ሀሊብ ሙላት ኢንዱስትሪያል ኢንጂነር ሙላት የሚባል ኢንዱስትሪያል ኢንጂነር ሰምታችሁ ታውቃላችሁ? ሰምቼ አላውቅም። አልከፈለኝም፣ አላናገረኝም። ስራው ማስታወቂያ እንስራለት አስገድደኝ ማለት ነው። የአራዳ ልጅ ስትሆን በነፃ ነው ማስታወቂያ የምታሰራው። ፋራ ነው ከፍሎ የሚያሰራው ትላለህ። ስማርት ስራ ከሰራ ሳይወድ ሰው ይመጣል። ወደ አንተ ገብታችኋል። እግዚአብሔር ይርዳችሁ።
አቢናስ ዲቦፉ ቡኔ ለጣበት እናት